ሮዚ እህታችን እናታችን አክስታችን ዘመዳችን ኢትዮጵያዊቷ የሶሻል ሚዲያ ተጠቃሚ ሮዚ የምትባል አንድ እንስት ወይም አንድ እናት ወደ ሚዲያ መታ በቅርብ ጊዜ የ25 ዓመት ወጣት አገባው እንኳን ደስ አላችሁ አብሮ ደስ ይበለን ብላ ፍቅራቸውን በሶሻል ሚዲያ በኩል ስታሳየን እኛም ተገረምን የተደነቅን የፍቅርን ኃያልነት መሰከርን። ፍቅራቸው ቀጠለ። ምክንያቱም እያንዳንዱን ነገር ስለሚያመጡ እንዲሁም ደግሞ ብዙዎቹ ዲያስፖራዎች ስለሚያውቋት እሷ በነበረችበት አገር ላይ የነበራትን ነገር ስለሚያውቁ ያው ሰው ያወቀኝ አይባልም፣ ሰው ያውቃቸዋል የተለያየ ነገር በማለት የሆነ ጊዜ የሶሻል ሚዲያ መነጋገሪያ ነበረች እቺ እናት። እንዳልኳችሁ ወጣት ይቀናባቸዋል። ወጣት ማለት እሱ ወጣት ነው 25 ዓመት፣ እሷም ደግሞ በቃ ኑራለች፣ ላይፏን ህይወቷን እድሜዋን ኑራለች። ማጣጣም ስለፈለገች የልጅ ፍቅር ልጅ ምናምን አይልም። አግብተው በሰርግ ተጋብተው መኖር ጀመሩ። ፍቅራቸውን ሲቀባቡ ሲሳሳሙ ምናምን ያሳዩናል። ስለዚህ ይሄ ጨረራም የሶሻል ሚዲያ ማህበረሰብ ላይ አይናቸው ላይ ጣሉባቸው። እሷ 50 ዓመቷ ነው፣ እሱ 25 ዓመቱ ነው። እንግዲህ ይታያችሁ። አንዳንዴ የገንዘብ አያልነት ብላችሁ ስትሉ ገንዘብ አይደለም ያጣመረን ፍቅር ነው ይላሉ። ፍቅር ከሆነ እሰየው ምናምን ብለን እናጨበጭባለን። ግን በዚህኛውም ተመጣ የ50 ዓመት እናት ወይም ትልቅ ሰውን የ25 ዓመት ወጣት አያፈቅራትም። ሊወዳት ይችላል፣ ልክ እንደ እናቱ ሊያያት ይችላል። 35 ነው። ኦኬ 35 እሺ 35 ሶሪ ለስተቴ ሶሪ 35 ነው እሱ። ላይክ እንደ ኩያው ሊያረጋት አይችልም። ምንም ብናወራ ምንም ብንል ፍቅር ነው፣ እውነት ነው። ከተመቻቹ ይቀጥሉ ምናምን። ግን ይሄ እውነታው እሱ አይደለም። ብቻ ይሁን ብለን እኛም አይደል ብለን እኛም ተደስተን እኔም ተደስቼ ምን አገባችሁ ብዬ አሽቋልጬ ምናምን አለፈ። ምክንያቱም ሚዲያ ላይ አምጥተው መነጋገሪያ ስላወሩልን ስላሳዩን እያንዳንዱን ነገራቸውን ስንሰማ እንደነቃለን። አንዳንዶቻችን የእድሜ ልዩነታቸው እንዲሁም ደግሞ የእሷን የሰውነት አቋምና የትልቅ ሰውነት ፊቷ የሚናበበውን ነገር እያዩ የፈለጉትን መናምት ሲሰጡ ነበረ። ገንዘቧን ፈልጎ ነው፣ ብሯን ፈልጎ ነው፣ ሀብታም ስለሆነች ነው፣ እንደዚህ ነው፣ ሊያፈቅራት አይችልም። ግን ሁላችንም ማይንድ ውስጥ አለ። እኔ ለሌሎቹ ለትላልቅ እናቶች ወይም ደግሞ በእድሜ ላይ ወጣትነታችሁን ሳታጣጥሙ በስራ በትምህርት ምናምን እያላችሁ ራሳችሁን ማለት ለውጣችሁ ግን የራሳችሁን ስሜት ለገደላችሁ ትላልቅ እናቶች ነው የምናገረው። ይሄ ከክፋትም ከምቀኝነትም ከብልግናም ከተንኮልም እናንተን ከመናቅም አይደለም። እናንተ ህይወትን ለመኖር እድሜያችሁን ተጠቅማችሁበታል። ነገር ግን መሆን የነበረባችሁን እድሜ አልሆናችሁትም። ያ ወጣትነት ጊዜ የሚደረገውን ነገር ወይ በመማር ሊሆን ይችላል፣ ወይ ደግሞ ልጅ በማሳደግ ሊሆን ይችላል፣ ወይ በብቸኝነት ወይ በብዙ ነገር ሳታሳልፉት የሆነ ጊዜ ገንዘቡ ይመጣል፣ እረፍቱ ይመጣና እንደ 25 እና እንደ 30 ዓመት ወጣት ሶሻል ሚዲያ ላይ ካሉት ሰዎች ጋር እኩል ለመታየት የምታረጉት ነገር እኔ በራሴ ተገቢ ነው አለንም። ይህንን ባለፈውም ተናግሬያለሁ። እንዴ ሊያምን ነካሽ? ፍቅር አይደለ ልትይኝ ትችያለሽ። ኖ ፍቅር ሊሆን ይችላል። ነገር ግን ሁሉም ነገር በልክ ሲሆን አሪፍ ነው። አንደኛ ነገር ከእድሜሽ ጋር የማያካልል ወጣት ወጠጤ ከአንቺ ጋር ሊሄድ አይችልም። አንቺ በህይወት ተሞክሮሽ ብዙ ያሳለፍሽው ነገር አለ። የስ ልደበርበት ነው፣ ልዝናናበት ነው። እስከዛሬ ድረስ አንድና አንድ ግልጽ ማመን ያለብሽ እኔ በትምህርትና በስራ ራሴን ቢዚ አድርጌ ቆይቻለሁ። ከዚህ በኋላ ኢንጆይ ማድረግ ፈልጋለሁ ብለሽ ኢንጆይ ለማድረግ ከሆነ ማሪ ኢንጆይ አድርጊባቸው። እነሱ እኛ ላይ ኢንጆይ አይደለም ያደረጉት፣ ኢንጆይ አድርጊባቸው። ያ በዚህ እስማማለሁ። በነገራችን ላይ በዚህ እስማማለሁ። 25 ዓመትም ሆነ የ35 ዓመትም ወጣት ሆነ እኔ አቅም ኑሮኝ ገንዘብ ኑሮኝ የፈለኩትን የአማረኝን ማድረግ የምችልበትን ደረጃ ላይ ከደረስኩኝ አንተ ምናምን እያልኩ ኖርማል ነው ካላችሁ። ግን ይሄ አፈቀሩት ሶሻል ሚዲያ ላይ ሁልኝ ወጣት አገባው እኔ ትልቅ ሰው በሆነው ፍቅር አያል ነው፣ ፍቅር ያሸንፋል፣ ፍቅር ተሸናነፈ፣ ፍቅር በረገደ፣ ፍቅር ክብር ነው ምናምን ብላችሁ አስተማሪም ከመምህርም ለመሆን አትምጡ። አይመጣውም። የምሬን ነው። አይመጣውም። እውነት ስነግራችሁ አይመጣውም።
የ50 ዓመት ሴት ሆነሽ የ25 ዓመት ሀያዎቹ ቤት እድሜ ላይ ያለ አለፍ ሲል 30 ምናምን ዓመት ላይ ያለ ወጣትም ለፍቅር ተመኝቶ አፍቅሮኝ ነው ብለሽ ሚዲያ ላይ መተሽ የምታሳይ ከሆነ ወይ ደግሞ አገባሁት በሰርግ ብለሽ የምታሳይ ከሆነ ችግር አለብሽ። ፉክክርሽ ከወጣቶች ጋር ነው እንጂ ስለ ፍቅር አይደለም። አይመጣውም ነገርኩሽ። አዎ ስሜትሽን ልትዝናኝበት ከሆነ ትዝናኝበታለሽ፣ አለቀ። በተቀረ ግን አፍቅሮኝ ነው ባሌ ሊሆን ነው አይሆንም ማለት 55 ዓመት የሰራሽውን 50 ዓመት የሰራሽውን ገንዘብ ሙጥጥ አድርጎ በስትሮ ሊሄድ ካልሆነ በስተቀር ሜዳ ላይ ሊያስቀራሽ ካልሆነ በስተቀር ሊያፈቅርሽ አይችልም። እውነታው እሱ ነው። እሱን ግን መቀበል አንፈልግም። ፍቅር ይመስለናል። ሁሉም ወንድ ሲመጣ አፍቃሪ ሆኖ ነው የሚመጣው። ሁሉም ወንድ ሲመጣ ተሸንፎ እንደመጣ ነው የሚያደርገው። ግን እውነታው እሱ አይደለም። እውነታው እሱ አይደለም። እንግዲህ ያም ይሁን ይሄ እኛ አለን እኛ ወራን ሮዚና ባለቤቷ ተፋቀርን ተዋደድን ብለው አምቧቸሩ፣ አሳዩን፣ እልልል፣ ሰርግ ደገሱ፣ ኬክ ቆረሱ፣ ምናምን ስክራፕ ተደራረጉ ምናምን። እኛም ደስ ብሎናል፣ አልከፋንም። ትናንትና ማታ የሆነ ቪዲዮ ሶሻል ሚዲያ ላይ በመልቀቅ እያለቀሰች ስትለቅ ወዲያው ይሄ ሶሻል ሚዲያ ተከታይ ወሬን ሳያጣሩ ወሬን ሳይሰሙ ዝም ብሎ አንድ ሰው እያለቀሰ የሆነ ነገር ካለ ወይ አንድ ሰው የሆነ ነገር ከተናገረ አንድ ነገር ላይ ይለጠፍባችሁ ነው የምትባሉት። ከዛም በኋላ ሶሻል ሚዲያ ላይ ያሉት ደግሞ በጎች አሉ አይደለም ወይ ምንም ሳይገባቸው ወይ ደግሞ ዝም ብለው በኮመንት ለመዝናናት ብለው ምናምን እያሉ የሚያዳንቁት አሉ አይደል? እንደዛ ማለት ነው። አይ ቲንክ ከተመልሳ ሄዳለች መሰለኝ ወደ ሀገሯ። ናፍቋት ነው ልጁ ናፍቋት ነው። አንዳንዴ ይናፍቃል እኮ ይናፍቋት ነው። ሲናፍቃት ትራስ ተገድፋ እያለቀሰች ቪዲዮ ሶሻል ሚዲያዋ ላይ ለቀቀች ማለት ነው። ሶሻል ሚዲያዋ ላይ ስትለቅ ህዝቡዬ እንዳለ ተነስቶ የ16 ሚሊዮን ብር መኪና ገዝታ ሰጥታው እሱ ሽጦ ጠፍቶ ነው እያለቀሰች ነው ብለው ሚዲያውን አጥለቀለቁት የሀገሬ ልጆች። በላት እኮ ሲባል ከዛም ከታች ደግሞ አሉ አይደለ? እነዚህ እዚህም ትክክል እዛም ትክክል። እኛም ብለን ነበር ተናግረን ነበረ እንደማያዋጣት እንደማያዛልቃት እሷ እንደዚህ ብላ ብሎ መሳደብ ጀመሩ፣ መተቸት ጀመሩ፣ ምናምን መሳቅ ሙድ መያዝ ጀመሩ። የተከበራችሁና የተወደዳችሁ የሊያ ሾው ቤተሰብ ተከታታዮች እውነታው እሱ አይደለም። ሮዚና ባለቤቷ አልተጣሉ፣ አልተለያዩ። ሲናፍቃት ግን ለባሏ የኔ ፍቅር አለው በለኝ መጣው በለኝ እንዳትረሳኝ ብላ እያለቀሰች በሰራችው ቪዲዮ ግምታዊ ነገራቸውን በመስጠት ሶሻል ሚዲያ ላይ ያለን ስለለቀቀች ብቻ የ16 ሚሊዮን ብር መኪና በልቶ ጠፍቶባታል ብለው ሶሻል ሚዲያውን አጥለቅልቀውታል። የእናንተ ታማኝ ምንጭ ሊያሾ ግን ነገሩን ስታጣራ ከእውነት የራቀ እንዲሁም ሮዛ ራሷን ላይ ስሟ ላይ ገብታ ከባለቤቷ ጋር ከእውነት የራቀ ውሸት ነው። ልቡ እኮ ፍቅሩ እኮ አባት ወንድም ምናምን ነው። እኔና እሱን ሞት ነው እንጂ የሚለየን አንለያይም። ይሄ የምቀኛ የአበሻ ወሬ ነው ብላ በውሸት ዜናውን ላሰራጩ ሾካካ ሪከርደሮች፣ ውሸታም ሪከርደሮች መልስ መልሳለች። እናንተም በጣታችሁ ደግሞ ወይ ብለን ነበረ ያላችሁት ከእውነት የራቀ ውሸት ነው። አልተጣሉም፣ ግን ይዘገያል እንጂ መጣላታችሁ አይቀርም። እውነታው እሱ ነው። ሚዲያ ተጣልተው ነበር ካሉ ትጣላላችሁ። ምክንያቱም ሚዲያ ላይ መጣችሁ ማሳየት። አሁን መጥፎ ምኞት ለምን ትመኛለች? ገለመሌ ቀብር ጥሶ እንዳትሉኝ ጋይስ። ስለ መጥፎም ስለ ደግም አይደለም። ሚዲያ ላይ ተጣልተዋል፣ ተታረቁ፣ ተስማሙ፣ ይዋደዳሉ ብለው ኮመንት ከሰጧችሁ የሆነ ቀን ጠብቃችሁ ተለያያላችሁ። ሚዲያ አይኑ በጣም ከባድ ነው። አታምጡ ምላችሁ ለዚህ ነው። የሆነ ጊዜ የሆነ ነገር ተፈጥሮ እንደምታዝን በጣም አውቃለሁ። አንደኛ ነገር ነግሬያቸዋለሁ። የ50 ዓመት ሴቱ ነሽ፣ የ25 ዓመት እና የ30 ዓመት ወጣት ሊያፈቅርሽ አይችልም፣ ገንዘብሽን ካልሆነ በስተቀር። በምንም አይነት አቅጣጫ ይወደኛል ኔቨር። አይወድሽም፣ አይጠላሽም። ጠረንሽ ደስ ሊለው ይችላል፣ የሆነ ነገርሽ ደስ ሊለው ይችላል። ግን ደግሞ እንደ ኩዮቹ አይነት ፍቅር አይሰማውም። የሆነ ቀን ልቡ የሸፈተ ቀን መሄዱ አይቀርም። ሲሄድ ግን የዛኔ የቀልድ የዘፍነሽ ያለቀሽበትን ዘፈን የእውነት ታለቅሽበታለሽ። ይሄ እውነት ነው። ሀቂቃው ትክክለኛው ነገር ይሄ ነው። ነገር ግን እድሜ ስለሄድ አታድርጊ ያለች ሽማሬ። ማድረግ የምትፈልጊውን ነገር በሙሉ አድርጊ። ተዝናኝባቸው። ምን አባታቸው ተዝናኝባቸው። እና ጫማው ልክ እና ሂድ እንትን አምጣ እንትን አድርግ
ግዴታ እንደ ወንዶች ብቻ ናቸው እንደ እነሱ እኛም በገንዘብ የሚያዙን ጋይስ። እኛም የምንፈልግበት ደረጃ ስንደርስ ማዘዝ እንችላለን። ከምንፈልገው ጋር መሆን እንችላለን። አዎ ምን ነው ባለጌ ምናምን ልትሉ እነሱ እኛንን በገንዘባቸው እንደዛ አይደለም የሚያደርጉን እንዴ? በስራ በትምህርት ጊዜሽን ገለሽ ጊዜሽን አጥፍተሽ የምትፈልጊውን ህይወት ካልኖርሽ የሆነ ጊዜ ገንዘቡ መጥቶ መሆን ከፈለግሽ አፈቀርኩት ያፈቀረኝ ባሌ ትዳሬ ምናምን ብለሽ አደባባይ ሰርግ ደግሰሽ እንዳታሳይ። እዛው ግን በስትሮ ምጠጩ ጉልበቱ መቅኔው አይገርሽ። መጠጥ ምን አባቱ ጋይስ ያ መጠጥ ነው እንጂ ኃይል እንትን ይሰጥሻል፣ ኃይል ይሰጥሻል። ፍቅር ካልሽ ግን ኃይልሽን ያሰጠሻል። በጣም ነው የሚወዳት የኔ ፍቅር። እኛም ስንጋባ በጣም ተዋደድ ነበር። እሱን ተይው። በጣም ነው የሚወዳት፣ ህይወቱን ነው የሚሰጣት፣ ያፈቅራታል በጣም በጣም በጣም። እኛም ባይዘዊ እንደዛ ተዋደድ ነበር ነፍሳችንን እስክናጣ ድረስ። ፍቅር እንደዛ ነው። ያው አቻውነን ማሪ አቻውነን የ16 ሚሊዮን ብር መኪና ገዝታ ሰጠችው እየተባለ ሚዲያ ላይ እየተወራ ይዘልቃሉ ብለሽ ነው። ከዚህ በኋላ ማሰብ ያለብሽ እንደዚህ አይነት ነገር ስታደርጊ እንኳን ድምፅሽን አጥፍተሽ ነው ማድረግ ያለብሽ አድርገሽ። ከዛም በኋላ የሚመጠጠው መጥ አድርገሽ መኖር አለቀ። እንደ ሀሳብ ነው የምነግራችሁ። በነገራችን ላይ እናንተ የምትፈልጉትን ማድረግ ትችላላችሁ። ሚዲያ ላይ ከመጣችሁ ማውራታችን አይቀርም። ወረኛ አትበሉ እባካችሁ፣ ወረኛ ምናምን አትበሉ። እዚቹ ሚዲያ ላይ መጣችሁ ነው እኛ ቀመመን ያወራነው። አመሰግናለሁ። እንቀጥላለን። ያ ደግሞ ምን አለ? በነገራችን ላይ አንድ ታዋቂ ሴት የልጅ እናት አንድ ልጅ አላት፣ ከባሏ ጋር ተፋታለች። በፍርድ ቤት ፍቻቸውን አጠናቀዋል። ማናት ምንድናት? ፈልጉና ድረሱባት። ዋናው ግን እንደተፋታች ልንገራችሁ ብዬ ነው። በቅርቡ ጊዜ ሰርግ የደገሰች የተጋባች ሰርግ ደግሳ ያበላች እኛም ያየን ባይናችን ትዳሯን ፈታለች። ማና ጠይቁ። ዋናው ግን የዘንድሮ ትዳር እንደማይበረክት እየነገርኳችሁ ነው። ማሬ ስም መታችሁ እዚህ የምጽፉት እኔ ስም ብጽፉ ላነበላችሁ። የምራችሁ ነው። ማናት? ኧረ ድረሱባት። አንድ ልጅ ወልዳለች። በቅርብ ቀን ሰርግ ደግሳ እልልልል ተብሎ የተዳራችው ሰርጓንም ሙሉ የኢትዮጵያ ሕዝብ አይተዋል። አንድ ልጅ ተፋተዋል፣ ተለያይተዋል። ፍቻቸው ደግሞ በህጋዊ መንገድ የጸና ነው፣ በወሬ አይደለም። እንደሊያሹ እናመሰግናለን። ከኛ ወሬ ያመጣ አንጠይቅም እንጂ ከጠየቅን ወሬ ያመጣ እና ነገሩ ባንጠይቃችሁ መታችሁ ራሳችሁ ትነግሩናላችሁ። እኛ አመሰግናለሁ ጋይስ። ሌላ ምን አለ? ያ ምን አለ? ለምን ተፋቱ? እንዴት ተፋቱ? በምን ተፋቱ? ላቅ እሱ ኢንፎርሜሽን አልደረሰኝም፣ ግን እንደተፋቱ አረጋግጬ ሊነገርኳችሁ። እረዋን ወለደች። እንኳን ማርያም ማረቻት የኔ ፍቅር። ታዲያ ያረገዘችው ልትወልድ አይደል እንዴ? ምን ይቻላችሁ? የዘንድሮ ትዳር አይበረክትላችሁ የተባለን የሚመስለው ጋይስ። አትፍረዱ። አለሌው በስቶፕሩ ጋይስ። ትዳር የማይበረክተው ጌታ አለሌው በዛ እድሜ ለሶሻል ሚዲያ ወንዱም ትዳሩን አክብሮ እንዳይኖር አለሌዎች በዙ። ያልገባችሁ እውነት እሱ ነው። ሌላው በጣም ያስደነገጠኝና ምን ሆኖ ነው ብዬ እየጠበቅልን አላውራ። ምን አገባኝ፣ ራሱ ያውራ። አለሌ ስለበዛ ትዳር አይበረክትም። ሴቶቹ ምን ያርጉ? ኦፍኮርስ ምን ያርጉ? አደባባይ ላይ ወጣችሁ ዋለጌና ዋልጌዎች ሴቶች የምታበረታቱ የሰው ትዳር እንዳይበረክት ተንበላችሁ ታጣችሁ የመጣችሁ ሰዎች ናችሁ። ትዳር የማይበረክተው ለዛ ነው። አዎ ሁሉም ቲክቶክ የሚባል አፕ ላይ
ሁሉ ነገራቸው ስለሚያሳዩ ወንዱ ልቡን ይሸፍት። ወንድ ላይ እንደዚህ ስለሆነ ትመጡና ደግሞ አንዳንዶች አላችሁ ወንድ ልጅ ከወንድ ላይ ባሌር እንደዚህ ጠብጠው እንደዚህ ነው። እኔ ኮመንት እዚህ ሶሻል ሚዲያ ላይ የእናንተ ኮመንት ያዝናናኛል። አንዳንዱ ሚስቶች ደግሞ ይመጡና አይታቸዋል። እንዴ ባሌ እንደዚህ ሆኑ እንደዚህ ያደረግም ትተማመንበታለሁ ማሪ። ተማምነሽ ያንገሸገሸሽ ቀን በቃ ይያለሽ ወይ ተማምነሽ ተማመኗሉ ብለሽ በድፍረት የምትናገሪው አቅም ሳይኖርሽ ሲቀር እና የእሱ ጥገኛ ስትሆኝ ብቻ ነው። ባሌ እንዲያደርግም እሱ ካልፈለገ እንደዚህ ነው፣ እሱ ከወደደ ምናምን እዚህ ጋር ሚዲያ ላይ ድራማ የምትሰሩት ካለበለዚያ ተከድኖ ይብሳል። ራስሽን የምታስተዳድሪ ጀግና ሴት ኮች ቺት እየተደረገብሽ አብረሽ አትኖሪ። አቅምም አይኖርሽም። አይደለም ቺት እየተደረገብሽ አጠገብሽ ተቀምጦ አንድ ሌላ ሴት ሲያደንቅ ስትሰሚ ሆኖ ውስጥሽ ላይ የሚሰማሽ ስሜት አለ። በራስ መተማመን ምናምን። በራስ መተማመን ስለ ትዳር እንትን አትነግሪ ነው። አይኑ ሁላችሁም እና ነገሩ እዚህ ሚዲያ ላይ አማካሪ ኧረ አይላቪዩ እሺ፣ አይላቪዩ ቱ አይላቪዩ ቱ ፕሊስ ስታፕ። አይላቭ ማናት ጋይስ? ቆይ በቃ ጸቦቲ አይላቭ ዩ ቱ ሻራፕ ሻራፕ። እንዴ በቃኝ። ብዙ ስወደድ ይጨንቀኛል። አትወደጅኝ ብዙ እና አረ በእግዚአብሔር አይላቭ ዩ ሞር አይላቭ ዩ ድቡ ድቡ። በቃ አለጠፋቻት ወራት ጌስ ማርያም እናቴ ትምት ነው ብትሻለ ሊማር ታይ ታይ። እኔ አልወድም። እኔ እኮ መስ ይደጋገማሉ። ምዕራፉ ባህሪ ነው ቁልኝ እባካችሁ እና ራፊ ስታፕ ስታፕ። እና እንደዛ ነው። በቃው እኮ ሁሉ በቃው እያሉ እንኳን እኔ እና ራፊ እሺ እኔ ማር አይላቪቱ በግድንግዱ በዚህ አፓርትመንት በሚያክል ድብ ለሳጥቼ ይሻለሁ። ኦ ማይ ጋድ ነገር ፍለጋ እኮ ነው። ወሬን አታስደን ምንድነው? ወሬን አታደናቅፉ። ምን ላይ ነበርኩኝ? እና ምን ልላችሁ ፈልጌ ነው፣ ባል ታማኝ የሚሆነው ይላሉ ጋይስ። አይታችኋቸዋል አንዳንዶች ሚዲያ ላይ በጥረት እሱ ዋናው በባልሽ መተማመንሽ ነው። ባሌን ጠረጥረዋለሁ፣ ባሌን እንደዚህ ማርዬ ቀጥል እያለች እኮ ነው እንደዛ ብትለው። እርግጠኛ ነኝ ወይ የሰውን አፈርትሽ ነው ችለሽ የምትኖሪ ተለያዩ ይልኛል ብለሽ ወይ ደግሞ እየተነዛነሽ እየተቃጠልሽ ትኖሪያለሽ። ማንም ወንድ ቺታ የሚያደርግ አይደለም ቺት የሚያደንቅ እንኳን ቢኖር እንደ ሴትነት የሚሰማሽ ነገር አለ። ይኸውልሽ ገርል ፍሬንድ ስትሆኝና ሚስት ስትሆኝ ያለው ፊልም የምታደርጊው ነገር አንድ አይደለም። እሷ እውነታው እሱ ነው። ስለዚህም ደግሞ ዋይ ለምንድን ነው ትዳር የማይበረክተው ብለሽ ከጠየቅሽ እውነታው ሚዲያ ላይ እንዝላልና አደባባይ ላይ የሚገላለጡ ሴቶች ስለበዙ ወንዱ ልቡን እንዲሸፍት ተደርጓል። እውነታው እሱ ነው። እነዛን ሴቶች ስትናገሩ ሴቶችን ታጠቃላችሁ፣ ሴቶችን ትዘልፋላችሁ፣ ሴቶችን ትሳደባላችሁ። ሴቶቹ በአደባባይ ነው ገላቸውንም ሰውነታቸውን የሚሸጡት አደባባይ ላይ። ወንድ ልጅ ነው፣ ወንድ ልጅ አያይምና ቁሞ አይሸናም አይባልም። ወንዱም ሴቶቹ ምን ያድርጉ እሱ ከፈለገ ምናምን። እያሳሳታችሁት እንዴ እያሳሳታችሁ ሔዋንንም እኮ አሳስቷታል። እንዳታረጊ የተባለችውን ነገር እኮ ቃል አፍርሳለች አይደል እንዴ? ለማሳሳት ታጥቀው እየመጡ የእነሱን ህይወት ለመምራት እያሉ የሌላዋን ሴትን በሚረጩ የተለመዱ ናቸው። እነሱን ነው እንግዲህ አትናገሩ ምናምን አትለፉ የምትሉ በኛ አደባባይ ላይ። ኤኒዌይስ እውነታው ይሄ ነው። እቺ ሴት ማናት? እቺ ዝነኛ ማናት? ከትዳራው ጋር የተፋታችሁ ማናት? አንድ ልጅ የወለደችው ማናት? እናንተው አነፍንፋችሁ ደረሱበት። እኔ ሊያ እንደሆነ ምንም አይነት ፍንጭ አልሰጣችሁም። ይህንን ነው የምለው። በመቀጠል አንድ አለች ሰው ሲሏት ሰው ነሽ ሲሏት አመድ ነሽ ሲሏት ዱቄት የምትሆን እዚህ ሚዲያ ላይ ግራ የገባኝ ማለት ነው። በነገራችን ላይ እኔ ልንገራችሁ ቤተሰብ፣ ብዙ ጊዜ ነው የምላቸው እኔ ባህሪ እንደው ስራ ሆነና ሚዲያ ላይ ቲክቶክ ላይ ዩቱብ ላይ ኦፍኮርስ ነገም ከነገ ወዲያም እስከ መጨረሻውም ድረስ ነግሻለሁ። ዩቱብ እስከሚዘጋ ድረስ ቢሮዬ ነው፣ ስራዬ ቦታዬ ነው፣ የምኖርበት ነው። ምንም የሚያሳፍረኝም የሚያሳቅቀኝም አይደለም። ፕሮቶኮሌን ጠብቄ ምግቤን አቅርቤ ወደ እናንተ የምመጣው የስራ ቢሮዬ ስለሆነ ነው። በፈለጋችሁት መንገድ እንደዚህ ትዋ እንደዚህ ቢሆን እንደዚህ የፈለጋችሁ እግዚአብሔር የጻፈውን ነው የሚያኖረኝ እንጂ እናንተ የጻፋችሁትን አይደለም የምታኖረኝ። እና እኔ አሁን ግራ እየገባኝ ነው የመጣው። ለእናንተ ጥያቄ ልተውላችሁ። አንዳንድ ሰው በቃ ይበቃል ብላችሁ ስትተዋቸው አዋቂ ነን እኛ ትክክል ነን እኛ እኮ በጣም ነው የምናውቃችሁ አይነት ጨዋታ የምትጫወቱ ሰዎች አላችሁ። አሁን የገባኝ ነገር ግን
እቺ አሁን እዚያ እቺ ግድንግዷ ሴትዮ እቺ ዘረኛዋ አወቃቸው ጋይስ። እቺ ዘረኛዋ ግድንግዷ እቺ ጠብደሯ ለእሷ ሴትየው እቴጌ አንዴ ጋይስ እዚህ ጋር ካራክተር አለ፣ ድራማ ነው እዚህ ጋር ማሳያችሁ ነገር አለ። ወሬውን በደንብ አፍራላችሁ ብቻ እናንተ እቴጌ እቴጌ አበባ ይዤ መጥቻለሁ ለእርሶ። ይኸው ሶሻል ሚዲያ ላይ እርሶን የሚናገርበትን ሰው አስቀይሜያለሁ። አረቄ ላምጣሎት? አይ ድሆር አባት ደፍቼ ላምጣሎት? አይ ቆይ እኔ እናገርላቸዋለሁ። እኔ ማን እንደሆንሽ ይገባሻል። በጣም ብዙ ጊዜ ላለመናገር ሞክሬያለሁ። ያው ሚዲያ እዚህም ትክክል እዛም ትክክል ልትሉ ትችላላችሁ፣ ግን የእኔ ስሜት ነው የምናገረው።